ቀጣዩን ደግሞ ልቅራና የዛሬውን ፕሮግራም ጨርሳለሁ ማለት ነው። طيب عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ከአቢ ሁረይራ ተይዞ አላህ መልካም ስራቸውን ውደድላቸውና የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ ይሁንና እንዲህ አሉ። ላይቅበሉላሁ አላህ እኮ አይቀበልም ሶላተ ላይቅበሉላሁ ሶላተ አላህ ሶላትን በጭራሽ አይቀበልም። አሃዲኩም ከእናንተ አንድኛችሁ ማለት ነው። ኢዛ ሀዴሰ ውዱእ ከፈታ ማለት ነው። ሀታ የተወዳ ውዱ እስካላደረገ ድረስ። ከዚህ የምንወስደው ቁም ነገር ምንድነው? አንድ ሰው ውዱ ፈቶ ሶላቱን ቢሰግድ ተቀባይነት በጭራሽ አይኖረውም ማለት ነው። ሀታ ውዱ አድርጎ እስከሚሰግድ ድረስ እና ምንድነው እዚህ ሁለት አይነት ውዱ አደራረግ አለ። ለምሳሌ ትልቅ ሀደሱል አክበር እና ሀደሱል አስገር የሚባለው አለ። ለምሳሌ ውዱእ ብቻ የሚፈልግ ትጥበት አለ። እንዲሁም ደግሞ ሙሉ ሻወር ምናምን ወስደን ውዱእ የምናደርገው ትጥበት አለና ያንን አሟልቶ ጧሂራ ሆኖ አንድ ሰው እስካልሰገደ ድረስ ሶላቱ ተቀባይነት አይኖረውም ማለት ነው። እና ወዶችዬ ውዱአችንን በስትክክል አድርገን ትጥበት የሚያስፈልግ ከሆነ ታጥበን እንዲሁም ውዱአችንን ፈርሶ ከሆነ ውዱእ አድርገን ሶላታችንን ቀጥ አድርገን አስተካክለን መስገድ አለብን ማለት ነው። አላህ ይወፍቀን። አላህ በድናችን ጠንካሮች አላህ ያድርገን። አላህ መልካም ስራችንን ያብዛልን። በዱንያም በአኼራም ደስተኞች አላህ ያድርገን። ኢንሻአላህ እውቀትን አላህ ይጨምርልን። ባወቅነው ነገር ደግሞ ሰርተን አላህ ዘንድ የተወደደ ስራ የምንሰራ አላህ ያድርገን እላችኋለሁ። እና የዛሬው ፕሮግራም ይሄን ይመስላል። ነገ ደግሞ ኢንሻአላህ በሌላ ፕሮግራም እመጣለሁ። እስከዛው አላህ ሱብሓነሁ ወተዓላ በያለንበት ይጠብቀን፣ እውቀትን ይጨምርልን። ኢንሻአላህ በኢባዳችን ጠንካሮች አላህ ያድርገን ውዶችዬ። እና ይሄን ይመስላል እላችኋለሁ። እስኪ ዛሬም ደቂቃ ላስጨርስ። እና የዛሬው ፕሮግራም ይሄን ይመስላል። በቀጣይ ፕሮግራም እስከምንገናኝ